ሞገስ እና ዳጣ ታሪክ ሰሩ። ብሩክ ማህሌትን አዋረዳት። ቅድስት ከብሩኬ እና ከምሳሌ ጋር አብራው አደረች። ማህሌት በቅናት አበደች። ዳጣና ሞገስ ሉላ ሁነው ጠበቃውን አዋርደውና ቪዲዮ ቀርጸው ለፖሊሶች አመልክተው በፖሊስ ቁጥጥር ስር ዋለ። ጠበቃው እጅጉን ተዋረደ በፖሊሶች። እንዴት እንዳንተ አይነት የተከበረና በዚህ ሙያ ያለ ሀገራችንም ሁላችንም ጸርነህ እና ምኑ የማትረባነህ እንዴት ነው ከሴት ጋር እንደዚህ እያረክ እያስቸገርክ ሴቶችን በዚህ ልክ የምትደፍረውና ሴቶችን እያማለልክ ለችግር የምታጋልጠው ብለው አሉት። የጠበቃው ሚስትም ከነ ልጆቹ መተው በጣም ይቅርታ ሉላ፣ እስከ ዛሬ ስላላመንኩሽ ይቅርታ። ግን ደግሞ ባሌ ሁሌም እኔን እንደሚወደኝና እንደሚያፈቅረኝ ሰዎች ደግሞ በእኔ ይቀኑብኛል ስለሚለኝ በዛ ነው እንጂ የእውነት እባክሽን ይቅርታ አድርጊልኝ፣ ሆን ብዬ አይደለም ብላ ይቅርታ ጠየቀቻት። አታስቢ፣ ያው የባልሽን ውርደትና ቅሌት እንድታይ ብዬ ነው እንጂ እውነት ለመናገር ሆን ብዬ አይደለም። ግን ለወደፊቱ ብትጠነቀቂ ጥሩ ነው። ባልሽ በጣም ወራዳና የእውነትም ሀገርን የሚያሰድብ ነው ብላ አለቻት። ጠበቃው እንግዲህ የእድሜ ልክ ጽኑ እስራት ታሰረ። ምክንያቱም ሙያውን ተጠቅሞ ህጉን ተጠቅሞ ስለሆነ ያደረገው ነገር በጣም በህግ ዘንድ በአንቀጹ በጣም ከፍተኛ ቅጣትና እንዲሁም በጣም ወንጀሎችን የሰራ መሆኑ ተረጋገጠም። ዝና በስተመጨረሻ ሞገስና ሉላ ያሉበትን አወቀ። እናም እየተክለፈለፈ እነ ሉላ መኖሪያ ቤት ሲመጣ አጣቸው። በአሁኑ በጣም ተጨንቀዋል። ምን እንደምልህ አላውቅም ወንድሜ ብሎ ለመድብል ሲነግረው በትክክል እኔም እንደሱ ነው ምልህ የሞገስና እንዲሁም የሉላ ጉዳይ ካላለቀ በስተቀር መቼም ቢሆን ሰላም አናገኝም ብሎ ሲለው፣ ታውቃለህ እኔ ግን ባንተ በጣም ኮርቼብሃለሁ ብሎ አለው። እንዴ ምን ማለት ነው መድብል? ኩራብኝ እንጂ ምን ማለት ነው ብሩክ? ኩራብኝ እንጂ እኔ እኮ መድብል ነኝ፣ በዛ ላይ ታላቅ ወንድምህ። ታዲያ ለዚህ ያልሆንኩ ለምን እሆናለሁ? ታውቃለህ ደግሞ እኮ ሞገስ ማለት ለኛ ብሎ እጅጉን መስዋዕትነት የከፈለ ነው እና ራሱን እስከ መሰዋት ድረስ ደርሷል ብሩክ። ስለዚህ ለዚህ ገና ብዙ ነገር ይገባዋል። ታውቃለህ ፖሊሶቹን ራሱ ይዤ የመጣሁት እኔ ነኝ። እናም ዝና ያሉበትን በፍጹም አይደርስም ነበረ። እባካችሁ ሰብራችሁ ግቡ ብለው አይ በህግ ዘንድ በርግ ሰብሮ መግባት በፍጹም ስለማይመከር ነው እንጂ ሌላ አይደለም። ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። ምን እግዚአብሔር የተመሰገነ ይሁን። ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ምሳሌ ድራማ እንደቀጠለ ይገኛል። ቅድስቴ ትልቅ ታሪክ ሰራች። ማህሌትንም አቃጠለቻት። ይህነዚህ አውሬና ይህ አረመኔና ጨካኝ የሆኑ እኔ ላይ እንደተጫወቱብኝና ፕራንክ በቅናት ተንገበገበች። ምሳሌ ለቅድስቴ አግዛ አባዬ ዛሬ የማድረው ካንተ ጋርና ከቅድስቴ ጋር ነው። እናም ደግሞ ሽምግልና መድብል ልክብሃለሁ ብላ አለችው። ምን እያልሽ ነው ምሳሌዬ? አንቺ እኮ ከዚህ በኋላ በጣም ትልቅ ሰው ነሽ። እንደ አባዬ ልጅ እኮ ለአባትና ለእናቱ ሁሌም ልጅ ነው፣ ትልቅ ትንሽ አይልም። ስለዚህ እኔ ዛሬ ከእናንተ ጋር ነው ማደር የምፈልገው ብላ ስትል ብሩህ ገባውና ኦኬ ምን እንደተፈጠረም አሁን በጣም ገብቶኛል። ስለዚህ አንቺ እንደፈለግሽው አብረን እናድራለን ብሎ ቃል ገባላት። ማህሌት ለዝና ደውላ በቃ ሁሉንም ነገር ተማምኜበታለሁ ብላ አለችው። ምኑን ነው አልገባኝም። እስከ ዛሬ ድረስ ስሰጥህ የነበረው የውሸት መረጃ ነበረ። ምክንያቱም
እኔ ብሩክን የማገኘውና ድጋሜ ልቡን የማገኘው አብረን የምንሆን መስሎኝ ነበረ። አሁን ግን ከኔ ይልቅ ቅድስትን እንደመረጠ በጣም ስለገባኝ እያንዳንዱ መረጃ እሰጥሃለሁኝ ብላ አለችው። አንቺ ዶዶምት ድሮም እኮ ተጠራጥሬሽ ነበረ። ይሄን ያህል ቀን በሙሉ ለእኔ ምንም አይነት መረጃ እንዳልሰጠሽኝ አውቄ ነበር። እናም ምናልባትም ተቀይራለች ይች ልጅ ብዬ በጣም አዝኜብሽ ነበረ። ለነገሩ ጥሩ ነው እንኳን አሁን የተመለሽ ብሎ ሲላት ምን ማለት ፈልገህ ነው? ትሰምኛለሽ? ከዚህ በኋላ አንድም ነገር እንድታደርጊ አልፈልግም። ስለዚህ ከዚህ በኋላ እኔም ብታሽኝና እኔን አንድ ነገር አድርጋለሁ ብለሽ ከነሱ ጋር ብትተባበሪ እኔን ያድርገኝና እገልሻለሁኝ ብሎ ሲላት በፍጹም ድጋሜ ምንም አይነት ስህተት አልሰራም ብላ አሁን እነ ብሩክንና መድብልን ከርታ ለዝና መስራቷን ቀጠለች። ዳጣ በፍጹም ጠበቃውን አልለቀውም እገለዋለሁ እያለች እምቢ ዘራፍ ስትል፣ አረ ተረጋጊ። ቆይ አንቺ እንደዚህ መንቀጭቀጭ ምን ይሉታል? አሁን ሂደሽ አገሩን ልጨርሹ ነው እንዴ? እስኪ ንገረኝ። ታዲያ ይችን ትመስል ሉላዬን ብርቱካን ትመስል ፊቷን እንዴት እንዳቀላትና እንዳጠቆራት እስኪ እይልኝ እያለች ጉራዋን ስትቸረችር ሉላና እንዲሁም መድብል በሳቅ ሞቱ። ቆይ መድብል ደግሞ አንተ ምን ያስቅሃል? ዳጣ የአንቺ ጀግንነት ነው የሚያስቀኝ። ግን ደግሞ እኔ ምልሽ ዝና ከመጣ ምን ልታደርጊ ነው? ምን ያኮ 100 ሰው ነው እንጂ አንድ ሰው አይደለም። ስለዚህ ምን እንዳደርግ ጠብቀህ ነበር? አየሽ የአንቺ ደካማ ጎንሽ ዝና ነው ማለት ነው። ለማንኛውም ግን እኛ አንድ ቀመር መቀመር አለብን። በፍጹም ያጠበቃ ሚስቱ ራሱ ካላመነችን እኛን ካላመነችን ሕግ እንዴት ሆኖ ሊያምነን ይችላል? ብለው ከባዱን ወጥመድ አዘጋጁላት። ቅድስቴን ብሩክና መድብል ከቤት ውጪ ካሏት በኋላ ቅድስቴ እጅጉን ልቧ ተሰብሮ ቆይ ምን እያላችሁኝ ነው? የእውነት እናንተ ከልባችሁ ነው እንዴ ብላ ስትል አዎና በቃሽ ቅድስቴ አሁንማ መስመር አለፍሽ እኮ ይችን ትመስል ጨዋና የተከበረች ሴት እንደነው በዚህ ልክ የምትገፊያት ብሎ ሲላት ብሩክ መድብል ብድግ አለና ወንድሜ አንተማ የእውነት በጣም ተቀይረሃል። እኔ እኮ ታላቅህ ነኝ። እኔ ያልኩህን በሙሉ ማድረግ ሲገባህ ጭራሽ እንደዚህ አድርገህ ታዋርዳታለህ እንዴ ብሎ ሲለው ማህሌት ለማንኛውም ጓዝሽን ላንጣልሽ ብላ ጓዟን ይዛ መጣችና እበሩ ስር ተለጥፋ እኔ እኮ ማህሌት ነኝ። ብሩክ ደግሞ በእኔ ገላ በፍጹም መቼም እንደማይጨክን ድብና አድርጌ ነው የማውቀው። ከዚህ በኋላ በቃ ሁሉም ነገር አብቅቷል ማለት ነው እያለች ስትመጣ ቅድስቴን እባክሽ ይቅርታ አድርግልን፣ ይህ ሁሉ ፕራንክ ነበር ብሎ አላት። ምን እየቀለዳችሁብኝ ነበር እንዴ? አሁና ታዲያ አንቺ ላይ ያልቀረን ማንጋ ላይ ልንቀልድ? ቅድስቴ አንቺን የእውነት ያን ሁሉ መስዋዕትነት ከፍለሽ ጨዋና ምርጥ ሴቲቱን የሚናገርሽ ይመስልሻል? እና ይህ ሁሉ ጨዋታና ድራማ ለማህሌት ነው ብሎ ሲላት በጣም ደስ አላት። እየሮጠች ሄደች እና ብሩክን አቀፈችው። መድብልንም እውነትም አንተ ቃልህን ጠባቂ ነህ፣ በጣም አመሰግናለሁ ስትለው እንዴ ምን አስበሽ ነበረ? የእውነት የምተውሽ መስሎሽ ነበር እንዴ ቅድስቴ? እኔ አንቺን መቼም ቢሆን ምንም ቢፈጠር አልተውሽም። እሺ አሁን አንድ ነገር እናቀርብልሻለን፣ ወይ እስማማለሁ ወይም ደግሞ አልስማማም ማለት አለብሽ ብሎ አላት። ምንድን ነው እሱ? ከዚህ በኋላ የእውነት ቅድስት ላይ እጮህባታለሁ ወይም ደግሞ እኔ ብሩክን አገኛለሁ የሚለው ተስፋሽን ብትቆርጭ ይሻልሻል። እኔ እኮ እቃ አይደለሁም፣ እንደፈለግኩኝ ልታሽከረክሪኝ አይገባም። እሺ ቅድስት ደግሞ ሚስቴ ነው የምትሆነው። መቼም ከኔ ሚስትነት አትወጣም። ስለዚህ ልታከብሪያት ይገባል። የድሮዋ ሰራተኛ ደግሞ አይደለችም ብሎ ሲል እና ታዲያ ምን እያልከኝ ነው? አልገባኝም ብላ አለችው። ነገርኩሽ እኮ ከዚህ በኋላ ታከብሪያታለሽ። እሺ እና ደግሞ ሁለታችሁም ተከባብራችሁ ትሰራላችሁ። እዝና ላይና እንዲሁም ካሊሙሲሳ ላይ
እንትን ትመሰክሪያለሽ። የማትመሰክሪ ከሆነ ደግሞ ጠብሽ ከኔ ጋርና ከዚህ ቤት ትወጫለሽ ብሎ ሲጠይቃት ላስብበት ብላ አለችው። ምን ነው የፍቅር ጥያቄ እኮ አይደለም ያቀረብኩልሽ ብሎ ሲላት እሺ አስቤበታለሁ። ያው እዛም ሂጄ በህይወቴ ስለማያቆዩኝ ስለማቅ እኔ እያንዳንዱ ነገር ሁሉንም ለመረዳትና አሳልፌ ለመስጠት ወስኛለሁ ብላ አለችው። እውነትሽን ነው? በቃ ሁሉንም አሳልፈሽ ትሰጫለሽ? አዎ ዝናንም ካሊሙ ሲሳንም የማውቀውን መረጃ በሙሉ ሁሉንም ሰብስቤ እናገራለሁ ብላ ስትል በጣም ጥሩ፣ አሁን በደንብ እየተግባባን ነው። ለማንኛውም ቻው እሺ። ብሩክን በፍጹም የዋሉልኝንም ውለታ አረሳም፣ ያደረጉብኝንም ድርጊት አረሳም። እኔ እኮ ብሩክ ነኝ ብሎ አላት። ማህሌት በጣም ርር ድብን አለች እና ክችን ሂዳ ምግብ ልትበላ ስትል ምግብ አጣችና ቆይቼ የማትረባ ቅድስት የት ነው ያደረገችው ምግቡን? መቼም ቢሆን አለቃትም እያለች እየዛተች ከኋላዋ መጣችና እሺ እንዴት ነሽ ማህሌት? ሰላም ነው? ምን ፈልገሽ ነበር? አይ እኔ እኮ ምግብ ላግዝሽ ብዬ እራት አታስቢ፣ ለእራት እንኳ ለሁላችንም ሰርተን በልተናል። ግን ደግሞ አንቺ ስለቀረሽ ሰርተሽ መብላት ትችያለሽ። ምን? ቆይ ግን በዚህ ሁኔታ እስከ መቼ የምንዘልቅ ይመስልሻል? ብላ ስትላት ታይ ማህሌት፣ እልቅስ ቅድም እንድተዋረርሽው ባትዋረጂ ይሻልሻል ይሻልሻል። እሺ ምን ማለት ነው ደግሞ ይሄ? ነገርኩሽ። ይኸውልሽ ድሮ አንቺ ሰራተኛ፣ እኔ ሰራተኛ፣ አንቺ ደግሞ የቤት እመቤት ነበርሽ። አሁን ደግሞ አንቺም እኔም ምንም አይደለንም ለዚህ ቤት። ስለዚህ ሁላችንም ራሳችንን ችለን እየሰራን መብላት አለብን ማለት ነው። ህይወታችንን መኖር አለብን እና በዚህ አትረጅም እንዴ? ለነገሩ ልክ ነሽ። ለማንኛውም ቻው እሺ ብላ ማህሌት በጣም ዛተች። መርዞና ጥቁር አዝሙድ ፍቅራቸው እየተጧጧፈ ይገኛል። እናም የመርዞን ሀብትና ንብረት ጥቁር አዝሙድ ውርስ እያደረገችው ነው። አንዴ ከኪሱ ትሰርቃለች፣ አንድ ጊዜ ደግሞ ቀሚስ በጣም የወደድኳት ቀሚስ አለችኝ እና ብትገዛልኝ ምን ይመስልሃል እያለች ገንዘብ ትጠይቀዋለች። እሱም የፍቅር ነውና ምንም ችግር የለውም እገዛልሻለሁ ብሎ ወይኔ ጉዴ! ቆይች ልጅ ግን ፍቅር ነው የያዛት ወይስ ደግሞ የገንዘብ ፍቅር ነው የያዛት? ምን አይነት ውርደት አምናት ዳጣ! ከምን አይነቲቱ ጨካኝ ጋ ነው ደግሞ ያገናኘችኝ ብሎ አለም። እናም ኢፍራት አሁን ላይ የምትፈልገውን ነገር የሚያደርግ ወንድ ስላገኘች መድብልን ትታ ወደ መርዞ እየተጠቀለለች ትገኛለች። ሞገስ አይደለም አንተን ዝናንም በቅርቡ መቀመቅ ነው የማወርደው ብሎ ሲል ዳጣ አረ ይገርማል፣ ግን እኮ ሀሳቡን ያመጣሁት እኔ ነኝ ብላ ስትል ምን አስበሽ ነው? ሀሳቡን አንቺም መንጭው እኔም ዋናው ተባብረን ታሪክ መስራታችን ነው ብሎ ሲላት ልክ ነህ፣ ግን ታውቃለህ ወንዶች አሁን ምን ያጣድፈዋል? እናንተ እኮ ያ ነገር ከመጣ የምታዩት ወደ ላይ ነው እንጂ ወደ ታይ አይደለም። እንግዲህ ምን ታደርጊዋለሽ? የወንዶች ነገር ይሄ ነው ብሎ እንግዲህ ጠበቃው ላይመለስ ተሰናበተ።